ስንት ነገር አውርተናል ነበር እንዴ? እና ሺ ነገር ብናወራ እኔ ላንቺ ቀለበት ላስርልሽ እንዴት በምን አይነት ሂሳብ እንዴ? ቆይ ለምንድን ነው አንቺ እንትን ማትይው? የምሩን ባለ ትዳር መሆኔን ታውቂያለሽ አይደል? የልጅ አባት መሆኔን ታውቂያለሽ? እንዴት ራሴን እንደምጠብቅ ታውቂያለሽ አይደል? እንዴ ምን ይያለ ምን አውቃለሁ? ኒናርዲ ተረጋጊ። ወደ ራስሽ ተመለሺ። አትንካኝ። ቆይ ምን ወደ ራስሽ ተመለሺ። የምሩን ባለ ትዳር ነኝ እንዴ? ወደ ራስሽ ተመለሺ። በህይወቴ ማለት ነው ሰው ሁለት አንድ አይነት ሰው ሲገጥም እናንተን አየሁ። ናሂና አንቺ ማለት ነው ሴቷ። እንዴት በሉኝ። ቆይ መጀመሪያ ሰላምታ ላቅርብ። እኔ እኮ ችግር አለብኝ በጣም። ሳምሪ ተይ መጀመሪያ ሰላምታ አቅርቢ። ሁል ጊዜ እንደምነግርሽ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻኔ ቤተሰቦች በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ማታ በተለቀቀው ቪዲዮ አይታችኋለሁ ብዬ አስባለሁኝ። የሌባ አይን ደረቅ መልሶ ልብ ያደርቅ ይላል ያገሬ ሰው እና ናሂ ለተናገረው ንግግር እውነት ለመናገር እንደ እብድ ብቻዬን ከት ብዬ ነሳኩትኝ ማለት ነው። አንቺም ደግሞ አልገባኝም። እውነትም ለአንቺ ሊገባሽ አይችልም። አንቺማ እንዴ ደንዝዘሻል። እና ናሂ ባለ ትዳርና የልጆች አባት ነኝ ብሎ ቁጭ ሳምንት ሙሉ ስትላላጥ የነበርከው ታዲያ ምን ውብዬ መስላህ ነው? መልካቸው ተመሳስሎብህ ነው? እንደው የሚመሳሰልና የሚያመሳስል ነገር እንኳን የላቸውም። አትንኩብኝ እያልክ እኮ ወገብህን ገትረህ ስትከራከር የነበረው ይዛህ ስትላላጥ የነበረው እኮ አንተ ነበርክ አይደል እንዴ? ኧረ ተው እንደው አሁን ማለት ነው ግራ ገብቷችሁ ሰውን ግራ የሚያጋባ ነገር አመጣችሁ ማለት ነው። አይነፊክስ ነው ይሄ። በእውነቴን ነው የምነግራችሁ። እንደዚህ አልነበረም መሆን የነበረበት። ምንም ማድረግ አይቻልም። የሆነ ቦታ ላይ የተሳሳተ ነገር አለው እውነት ለመናገር። ሁለተኛ ናሂ ቀለበትህን አውልቀሃል። በጣም ነውር ነው ይሄ፣ በጣም ማለት ነው። በፍጹም ይሄ ሊደረግ የማይገባው ነገር ነው። ለድራማም ቢሆን ቀለበት በፍጹም መውለቅ አልነበረበትም። ትልቅ ስህተት ነው። እናንተ እንደሌላው ሰው በዓለማዊ ወይም ዝም ብሎ በሰፈር አይደለም የተጋባችሁት። ስርዓተ ቁርባን በቤተ ክርስቲያን ቃል የገባችሁበት ቀለበት ነው። ገባ? ስራውን እንደዚሁ መስራት ትችሉ ነበረ። በጣም ነውር ነው። ንስሐ መግባት አለባችሁ። ና ይሄን የምነግርህ ያው እንደምትከታተሉኝ ስለማቅ ነው ይሄን የምነግራችሁ ማለት ነው። መስራታችሁ አላስከፋኝም ምን እውነት ለመናገር ግን አመጣጣችሁ አካሄዱ በፍጹም እንደዚህ አልነበረም። ልጅቷ ደግሞ በሰው ዘንድ ተጠልቶ ለመፈመስ መምጣት ማለት በጣም ኮንፊደንስሽን አደንቃለሁ በነገራችን ላይ ማለት ነው። እኔ በመጥፎ ነገር በፍጹም ሰው ያፈምሰኛል ብዬ አላስብም። የፈለገ ተአምር ቢሆን ማንም ሰው ጋር ልሰራ ሲሄድ አዎ የሚያተራምስ ነገር አስፈላጊ ነው። በተለይ ፌመሶች ጋር ስትሄዱ የሆነ ነገር ያስፈልጋል ግዴታ፣ የእነሱንም የራሳችሁንም ቻናል የምታሳድጉበት መንገድ። ነገር ግን ራሴን በሰው ዘንድ እንድጠላ ሳይሆን እንድወደድ የሚያደርገኝ ነገር ነው ይዤ መቅረብ የምፈልገው። ቢያንስ አሁን ፌመሱ ቢጠላም ለአንድ ሰሞን ነው። ያኔ በፊት ባህሩን ስለሚያውቁ ፕራንክ ነው ብሎ ቢመጣ ይሄ ሰው ማንም አይከፋም። በቃ ይቅርታ አድርጉልኝ ቢል ይቅርታ ይደረግለታል። አዲሷ ግን እድሜ ልኳን አንቺ እኮ ቢሳካልሽ ውብዬን ነጥቀሻት ነበር እየተባለች ነው የምትኖረው። በሌለችበት እኮ ነው። ምክንያቱም እኛ የምናምነው ምንድን ነው ያየነውን ነገር ነው። አሁን አንቺ ማንም ሰብስክራይብ አያደርግሽም። ዩቲዩብ ተከፈተልሽ፣ በጣም ደስ ብሎኛል። የስደት እህታችን ነሽ። እንደዚህ ነው በቃ አዳዲስ ሰዎችን ሁላችሁም ፌመስ ዩቲዩበሮች ይልመድባችሁ። እንደዚህ አዳዲሶችን የማውጣት ራሳችሁ ተጠቅማችሁ ሌላውን የመጥቀም ምርጥ አይዲያ ነው። ይህንን እወደዋለሁ። ግን ደግሞ አይዲያው ሲመጣ አመጣጡ መስተካከል አለበት። ገባችሁ? እንደዚህ አይደለም። በቃ አንድ ቪዲዮ ሰርታችሁ ኮሜንት ለማየት ሞክሩ። ከዛ ገልብጡት። ኮሜንቷን ቀይር አድርጋችሁ ቀይሳችሁ በሁለተኛው ቪዲዮ በአዲስ መንፈስ መምጣት ትችላላችሁ። አሁን በጣም ደበላለቃችሁ ትገባችሁ። አሁን እናንተ ጋር ያለው ነገር ናሂ ህዝቡ የዋ ሆኖ ነው አብዛኛው ሰው ያመናችሁ እንጂ ምንም የሚያሳምን ነገር የለውም። ሪል ነው ብሎ ማንም ሰው ለማመን በቃ በደንብ አርቆ ማሰብ የሚችል ሰው ድራማ ፕራንክ ማለት ድራማ እንደሆነ በደንብ ያስታውቃል ነገሩ ማለት ነው።
ግን ደግሞ በጣም ብዙዎች በየዋህነት የሚያምኑ በየዋህነት የሚከታተሉ ሰዎች ስላሉ እነሱን እንኳን ለማሳመን የሚቀመጥ ቪዲዮ ነው ይሄ ቪዲዮ። ገባችሁና ይሄ የሰራችሁት በጣም በየመሀሉ ብዙ ስህተት አለ። ዋነኛው በቀደም አሁን ትናንትና ነው ባባ እያለቀሰ ቪዲዮ እሱ ፊት ይሄ ቪዲዮ በጣም ስህተት ነው። ህፃን አይምሮ ውስጥ ጠባሳ የሚጥል ነገር በፍጹም መስራት የለባችሁ። ምንም አይነት ስራ ስትሰሩ ልጆቻችሁን በቃ ሰሞኑ ደስ ብሎ የነበረ ልጁ ባለመኖሩ፣ ምክንያቱም እንደዚህ አይነት ነገሮች ልጁ አይምሮ ውስጥ እውነቱ መስለው ነው ተቀርጸው የሚቀመጡት እና ያ ትልቁ ስህተታችሁ ነው። ሁለተኛው ቀለበት ማውለቃችሁ በፍጹም ዓለማዊ ቀለበት አይደለም እናንተ ያደረጋችሁት፣ ቤተ ክርስቲያን ነች ያስተሳሰረቻችሁ። ገባና ይሄ ስለዚህ ይሄ በጣም ስህተት ነው እስካሁን በሰራችሁት ነገር ውስጥ። ሌላው ደግሞ አተራማሽ ነገሩ እንዳለ ሆኖ አንተ ልጅቷን ማመን አልነበረብህ። ያኔ ወደ ልጅቷ መሆን አልነበረብህም። አሁን እኮ እንዴት ነው በሁለት ቀን ውስጥ እኔ ባለትዳር ነኝ ትናንትና ሳስለቅሳት የነበረች ሚስት እያለች ትናንት ቀለበት ሲመጣ ባለትዳር ነኝ የሚል መልስ ማምጣት ማለት የማይታመን ነገር ነው። ማንም ሰው አያምንም ይሄን። የሄሉ ካራክተር በዝምታ ስለተቀየረ ደስ ብሎኛል። ምክንያቱም ሰው የዋህ ነው፣ ያየውን ነገር ነው የሚያምነው። ዝምታ በራሱ የተሻለ ነገር አለው። ይች ልጅ ግን እመኑኝ መጨረሻ ላይ ተንበርክካ ይቅርታ ካልጠየቀች ሰው ሰብስክራይብ ያደርጋት ከኔ ጭምር። በቃ እኔ አውቃለሁኝ፣ እኔ ዩቲዩበር ነኝ፣ አልጨክንም እውነት ለመናገር ግን ደግሞ አመጣጣችሁን አዳዲስ የምትሄዱ ዩቲዩበሮች ወይንም ደግሞ እንደኔ እየሰራችሁ የነበራችሁ ኢትዮጵያ ገብታችሁ አንድ ፌመስ ማግኘት ስትፈልጉ አነጋጋሪ መሆኑ ሳይሆን ሲያነጋግር እናንተ ላይ ጠባሳ ጥሎ የሚያልፍ ነገር መሆን የለበትም። አለበለዚያ እድሜ ልካችሁን ሶስና ኔዋት አሁን ነፂ ኔዋት ሶስ ያልኩችን ሶስ እያዩ ነፂ አሁን ከአብርሃም ጋር ስትመጣ አሁን እድሜ ልኳን እንደ ማስቲካ ነው የሚጣበቅባት ይሄ ህዝብ፣ እንደ መዥገር ማለት ነው። ኢቭን ትዳር ይዛ አይፋታትም፣ ልቧን እየሰበረ ነው የሚኖረው። ምክንያቱም አመጣጧ ጥሩ አይደለም። ህይወቷ ትክክለኛ ህይወት ነው። አሁን የሷ ከአብርሃም ጋር ያላት ህይወት ትክክለኛ ህይወት ነበረ። ብዙ ነገሮችም ተበድላለች ይች ልጅ። ግን ደግሞ የመጣችበት መንገድ ጥሩ ስላልሆነ በቃ ሁሉም ሲጨምቅባት ነው የሚኖረው። ገባችሁ? እንደዛ መሆን የለበትም። መጠቀሚያ ባጭሩ መሆንም የለባችሁም። ምናልባት እዚህ ጋር የጋራ እየተጠቀማችሁ ሊሆን ይችላል። ግን ደግሞ ጥሎ ማለፍ መሆን የለበትም። ሁላችሁም ከተጠላችሁ በቃ ዋናው አብሮ ካራክተር አሁን ሁለቱ በቃ ናሂ እንዳልኳችሁ ፌመስ ነው፣ ችግር የለውም። 2 ቀን 3 ቀን ህዝብ ያወራል። ከዛ ይቅርታ ከጠየቀ በኋላ ይመለሳል፣ ይረሳለታል። እሷ ግን ሀ ብላ የጀመረችበት መንገድ በጣም ነው የሚያስጠላው። እንዴ እንደዚህ እኮ አይናውጥ አይደለንም ሴቶችን ለምንድነው በዚህ ልክ እንድንሰደብ የሚያደርግ ስራ የምትሰሩት? እኛ ለምነን ሳይሆን ተለምነን ነው ማግባት ያለብን። ገባችሁ? ምን አሁን ምኑ ያስተምራል? እዚህ ጋር ምን የሚያስተምር ነገር አለው? ለጸብም ለጭቅጭቅም እኮ ማይመች ነገር ነው። ስለዚህ የናሂ ነገር ደግሞ አያሳምንም። እኔ ባለትዳር ነኝ ካልክ መጀመሪያ ነበር፣ አሁን አልነበረም እንትኑ ማምጣት የነበረብክ። ለማንኛውም የሆነው ሆኗል። አሁን ግን ጠቅለል አድርጉት። ሳስበው ልጅቷ ወድቃለች፣ ሆስፒታል ትገባለች። ከሆስፒታል በኋላ ካላረግልኝ ብለ ወይ አማኑኤል ትገባለች፣ እጇን ታስራ እያለ ላያበቃ ይችላል። ግን ቋጩት። እኔ የምነግር ነገር ከዚህ በኋላ በአዲስ አጀንዳ እንድትመጡ ልጅቷም ናሂም ይቅርታ ጠይቁና ህዝቡን በአዲስ አጀንዳ ወይ ከነዚህ መካከል ሳስበው ግን እነዚህ ሁለቱ ፋሚሊ ደግሞ ትመስለኝ። ምክንያቱም እኔ አውቃለሁ አብዛኛው ፌመሶች በሰበብ የማታውቁትን ሰው አዲስ ዩቲዩበር ወይም ደግሞ ትንሽ ዩቲዩበር አታስጠጉም። እርግጠኛ የምነግራችሁ ነገር ማለት ስለማቅ ነው። የብዙዎቹን ባህሪ ያውቃለሁ። በቪዲዮ ጥሩ ሊሆን ይችላሉ፣ በቪዲዮ መልካም ሊሆን ይችላሉ። ግን እርስ በርስ መተጋገዝ የሚባል እኛ ሀበሾች ጋር በጣም ትልቅ ችግር አለ። ለዛ ነው የማናድገው፣ ለዛ ነው የማንለወጠው። በነገራችን ላይ ለፌመሶች መልእክት ማድረስ የምፈልገው እናንተ ጋር ሰብስክራይብ ቢኖርም ትልቅ ማይንድ ጭንቅላት እና ትልቅ ስራ አይዲያ ያለው ትናንሽ ዩቲዩበሮች ጋር መሆኑን በዚህ አጋጣሚ ማስተላለፍ እወዳለሁ። ከበረታችሁ ጎበዝ ከሆናችሁ ትላልቅ ዩቲዩበር ከምታሳድዱ ከትናንሽ ዩቲዩበር ጋር እንደዚህ አይዲያ እያመጣችሁ ስሩ። የነና ያሁን መንገዱ አሪፍ ነው። ግን ደግሞ ልጅቷን በደንብ ወደፊት ማወቅ እንፈልጋለን። ሲመስለኝ የመንትዮቹ ቤተሰብ ነው የምትሆነው፣ ወይ ፍቅረኛ አንደኛው ወይ ደግሞ ዘመድ። እርግጠኛ ነኝ ያለ ምክንያት ሰው ተገናኝቶ ይሄን ያክል ተዳፍሮ አይሰራም። የወደፊትም ላይፍ ስለሚጎዳ ይሄ ነገር ማለት ነው። ለማንኛውም በጣም አልረዘምኩባችሁ ቤተሰቦች፣ ለፌመሶች አድርሱልኝ። ፌመስ ለፌመስ አታሳዱ።
ያሳደግናችሁ እኛ እስከሆነን ድረስ እኛንም ማሳደግ ይልመድባችሁ። ሼር አድርጉልን። አዎ ሼር እያረጋችሁ አሳድጉን። እስኪ ሰው አድርጉን። ከእናንተ እኩል አይደል ዩቲዩብ የጀመርነው? ምን ችግር አለው እኛስ ብንለወጥ? ሰብስክራይብ አደረጉ ማለት እኮ እናንተ ኦዲየንስ ወደኛ ያኔ መጡ እንጂ እናንተን ትተውኛ ጋር ይመጣሉ ማለት አይደለም። ስለዚህ በሼር አትሞቱም። ሼር አድርጉ። ዛሬ ላይ ምንም የማይጠቅም ነገር ብንሰራበት ነገ የተሻለ የሚጠቅም ነገር ልንሰራበት እንችላለን። ይለፍልን እኛ። ለማንኛውም ቤተሰቦች በጣም ስላረዘምኩባችሁ ይቅርታ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። አዲስ ነገር ስለማለሳለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።